ግፊት በሽታ ስውሩ ገዳይ ወይንም ሳይለንት ኪለር እንደሚባል ያውቃሉ? ምክንያቱም ብዙ ጊዜ ምንም አይነት ከባድ የሆነ የህመም ምልክት ሳያሳይ ድንገተኛ ለሆነ ልብ ድካም፣ ለስትሮክ ብሎም ለሞት ስለሚዳርግ ነው። እንግዲህ እንደሚታወቀው የግፊት ህመም የራሱ የሆነ ምልክት የለውም። ነገር ግን ሰውነታችን ግፊት ሲጨምር የሚያሳያቸው አንዳንድ ፍንጮች አሉ። ዛሬ ልናስተውላቸው የሚገቡ የደም ግፊት ዋና ዋና ምልክቶች እና መፍትሄዎቻቸውን በዝርዝር እንመለከታለን። ቻናላችንን ሰብስክራይብ በማድረግ አብረን እንቆይ፣ ተከታተሉ። እንግዲህ የመጀመሪያው የደም ግፊት ምልክት ምንድነው ብለን ስናይ ራስ ምታት ነው። ራስ ምታት በተለይ የሚከሰተው ግፊታችን ከፍተኛ ደረጃ ከደረሰ ነው። ለምን ይከሰታል ብለን ስናይ የደም ግፊት ሲጨምር በአንጎል ስሮች ላይ ጫና ይጨምራል። እንግዲህ ይህ ጫና የአንጎል ግፊትንም ከፍ ያደርጋል። ይህም ራስ ምታትን ያመጣብናል ማለት ነው። በተለይ ጠዋት ከእንቅልፍ ስንነሳ የሚሰማ ከበድ ያለ ራስ ምታት ከሆነ የደም ግፊት ህመም ምልክት ሊሆን ይችላል። ሁለተኛው የግፊት ምልክት ሊሆን የሚችለው ምንድነው? የእይታ መለወጥ ወይም ደግሞ የእይታ መጋረድ። ለምንድን ነው የሚከሰተው ብለን ስናይ ከፍተኛ የደም ግፊት ካለ በአይን ውስጥ ባሉ ትንንሽ የደም ስሮችን ሊጎዳ ወይንም ሊያጠባቸው ይችላል። ይህም ወደ አይን የሚደርሰውን የደም ዝውውር ወይም ፍሰት ያስተጓጉላል። አንዳንዴ ፈሳሽ ወይም ደም ሊፈስ ይችላል። እንዲሁም በውስጠኛው የአይናችን ክፍል ሬቲና በሚባለው አካባቢ እብጠት ሊያመጣብን ይችላል። በእነዚህ በሶስቱ ምክንያቶች የአይን ብዥታ ይስተጓጎላል ማለት ነው። በተለይ የደም ግፊት በጣም ከፍተኛ ከሆነ ድንገተኛ የአይን ብዥታ ሊያስከትል ስለሚችል አስቸኳይ የሕክምና ምርመራ ያስፈልጋል ማለት ነው። ሶስተኛው ምልክት ምንድነው? የልብ ምት መዛባት ወይም ደረት ላይ ከባድ ስሜት መሰማት ብሎም አንዳንዴ የህመም ስሜት መሰማት። እንግዲህ ለምንድን ነው የሚከሰተው ብለን ስናይ ከፍተኛ የደም ግፊት ልብን በበለጠ ጉልበት እንዲሰራ ያደርጋል። ይህም የልብ የኦክሲጅን ዲማንድን ከፍ ያደርጋል። ኦክሲጅን ደግሞ በበቂ ካልደረሰ ደረታችን አካባቢ ህመም ይሰማናል ማለት ነው። በተጨማሪም ልብ በፍጥነት ወይም ባልተስተካከለ ሁኔታ ሲመታ የልብ ምት መሰማት ወይም ፓልፒቴሽን የምንለው ስሜት ይሰማናል ማለት ነው። በአራተኛ ደረጃ የግፊት ምልክት ምንድነው ስንል የመተንፈስ ችግር ወይንም ደግሞ አንዳንዴ ትንፋሽ ማጠር ሊሆን ይችላል። ለምንድን ነው የሚከሰተው ብለን ስናይ ምክንያቱ እንደዚህ ነው። ከፍተኛ የደም ግፊት ልብን ከመጠን በላይ እንዲሰራ ያደርገዋል። ይህም ለረጅም ጊዜ ከቆየ ልባችን ፌል ሊያደርግ ይችላል። ልብ ደግሞ ፌል ሲያደርግ ደም ወደ ሳምባ ይመለሳል። ይህም የትንፋሽ ማጠርም ያስከትልብናል ማለት ነው። እዚህ ላይ በጣም መጠንቀቅ ያለብን ምንድነው? ከፍተኛ የደም ግፊት ያለው ሰው በድንገት ከባድ የሆነ ትንፋሽ ማጠር፣ የደረት ህመም ወይንም ሮዝ አረፋ ያለው አክታ ካለው ወዲያውኑ ወደ ሆስፒታል መሄድ ያስፈልጋል። በአምስተኛ ደረጃ የደም ግፊት ምልክት ምንድነው ብለን ስናይ ጭው የሚል ጆሮ ላይ የሚሰማ ድምፅ፣ እንግዲህ የጆሮ ድምፅ ወይም ደግሞ በእንግሊዝኛው ቲናይትስ የምንለው ማለት ነው። ለምንድነው የሚከሰተው ብለን ስናይ ከፍተኛ የደም ግፊት በጆሮ ውስጥ ባሉ ትንንሽ የደም ስሮች ላይ ጫና ያሳድራል። በዚህ ምክንያት ጆሮ ውስጥ የሚሰማ ጭው ያለ ድምፅ ሊሰማን ይችላል። አንዳንድ ጊዜም የደም ዝውውር በከፍተኛ ሁኔታ ሊሰማን ይችላል። ሿ የሚል ድምፅ ሊሰማን ይችላል ማለት ነው። ሌላው በስድስተኛውና የመጨረሻው ምልክት ምንድነው ብለን ስናይ ማዞር ወይንም ዲዚነስ የምንለው ነው። ማዞር ለምንድን ነው የሚከሰተው ብለን ስናይ በጣም ከፍ ያለ የደም ግፊት ወደ አንጎል የሚሄደውን የደም ዝውውር ያስተጓጉሏል። ይህም የአንጎልና የሚዛን ማዕከልን ስለሚጎዳ ማዞር ወይንም ራስን ቅልል ያለ ስሜት ሊሰማን ይችላል ማለት ነው። እነዚህ ምልክቶች ከታዩ ግፊቱ በጣም ከፍተኛ ደረጃ መድረሱን ሊያመለክት ስለሚችል ወዲያውኑ ወደ ጤና ተቋም መሄድ ያስፈልጋል። ሌላው ሁለተኛው መፍትሄዎቹ ምንድን ናቸው ስንል መፍትሄዎቹ በሁለት ከፍለን ማየት እንችላለን። የመጀመሪያ ደረጃ መፍትሄና ሁለተኛ ደረጃ መፍትሄ ነው። እንግዲህ እነዚህ ምልክቶች ሲሰሙን ወዲያው ማድረግ ያለብን ነገር ምንድነው? አንደኛ እረፍት ማድረግና መረጋጋት። ምልክቶቹ ሲሰሙን ስራ ምንሰራ ከሆነ ስራን ማቆም፣ ጸጥ ባለ ቦታ ላይ ሄደን በረጅሙ እየተነፈስን ለ10 ለ15 ደቂቃ ማረፍ ይጠበቅብናል። ካረፍን በኋላ ምንድነው ማድረግ ያለብን? ግፊታችንን መለካት በቤት ውስጥ ሊሆን ይችላል፣ ወይም ደግሞ ወደ ጤና ተቋም ሄደን ግፊታችንን እንለካለን። ስለዚህ የመጀመሪያው ማድረግ ያለብን እረፍት ማድረግ፣ ራሳችንን ማረጋጋት፣ ከዛ ግፊታችንን መለካት። ሌላው ሎንግ ተርም ማኔጅመንታችን ምንድነው? ታዲያ ዝም ማለት ነው ያለብን ይሄን አድርገን? በፍጹም አይደለም። ታዲያ በሁለተኛ ደረጃ ማድረግ ያሉብን ነገሮች ምንድነው ብለን ካየን እንግዲህ ግፊትን ለማስተካከል የሚረዱ በርካታ ዘዴዎች አሉ። እነሱን እዘረዝርላችኋለሁ። የመጀመሪያውና ሁላችንም ልንሞክረው የሚገባው ተግባር ምንድነው? የአመጋገብ ስርዓታችንን ማስተካከል ነው። ያው ይሄ ሁሌ የሚመከር ምክር ነው። ጨው የበዛበትን ምግብ አለመመገብ፣ ቅባት የበዛባቸውን ምግብ ማስወገድ፣ በአንጻሩ ደግሞ አትክልት፣ ፍራፍሬ እና ፋይበር የበዛባቸው ምግቦች ማዘውተር በእጅጉ ይመከራል። በሁለተኛ ደረጃ ማድረግ ያለብን ምንድነው?
አልኮል የምንጠጣ ከሆነ አልኮል መጠጣታችንን ማቆም አለብን ማለት ነው። በሶስተኛ ደረጃ ማድረግ ያለብን ሲጋራ የምናጨስ ከሆነ ሲጋራን ማቆም ይጠበቅብናል። እንግዲህ በአራተኛ ደረጃ ምንድነው ማድረግ ያለብን? ክብደታችንን ማስተካከል፣ ክብደትን መቀነስ አለብን። እንግዲህ ክብደትን መቀነስ ብቻውን የደም ግፊታችንን በተለይ የላይኛው የደም ግፊትን በከፍተኛ ሁኔታ ይቀንስልናል። ብዙ ጥናቶች እንደሚያሳዩት በአማካኝ 1 ኪሎ ግራም ክብደት ስንቀንስ 1 ሚሊ ሜትር መርኩሪ ግፊትን እንቀንሳለን። በተለይ የላይኛውን ሲስቶሊክ ብለድ ፕሬሸር የሚባለውን በ1 ሚሊ ሜትር ሜርኩሪ እንቀንሳለን ማለት ነው። እንግዲህ 5 ኪሎ ግራም ስንቀንስ 5 ሚሊ ሜትር ሜርኩሪ እንቀንሳለን ማለት ነው። ይህም የአንድ መድኃኒት የሚቀንሰውን ያክል ማለት ነው። ስለዚህ ክብደትን መቀነስ በጣም የሚበረታታና ወሳኝ የሆነ ተግባር ነው ማለት ነው። ሌላው ማድረግ ያለብን ምንድነው? የህክምና ክትትልና መድኃኒት መውሰድ ነው። እንግዲህ በሐኪም የታዘዘ መድኃኒት ካለ ማቋረጥ የለብንም። በራሳችን ፈቃድ መድኃኒት ማቋረጥ አይጠበቅብንም ማለት ነው። እንግዲህ ማጠቃለያው ምንድነው? የደም ግፊትን አስቀድሞ መከላከል እና ምልክቶችን ማወቅ ህይወትን ይታደጋል። በየጊዜው ግፊትዎን በጤና ተቋም ወይም በቤቶ መለካት ልምድ ማድረግ ይጠበቅባችኋል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እንዲሁም ለሌሎች እንዲዳረስ ደግሞ ሼር ማድረጋችሁን አትዘንጉ። በሚቀጥለው ቪዲዮ እስክንገናኝ ቻው።